የልጅን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ሬሳውን የመረመሩት ዶክተሮች ጠፉ። እንዴት? የተደበቁ ሚስጥሮች እየወጡ ነው። የቀነኒን ሬሳ የመረመሩት ዶክተሮች እንደጠፉ እየተገለጸ ይገኛል። የቀነኒን ሬሳ የመረመሩት ዶክተሮች መጥፋት ብዙዎችን ያስገረመ ዜና ሆኗል። የቀነኒን አሟሟት አሁንም ሚስጥራዊነቱና አነጋጋሪነቱ እንደቀጠለ ነው። የአንዱዓለም ጎሳ የህግ ባለሙያና ጠበቃ ቀነኒ ራሷን አጥፍታ ነው የሞተችው በማለት እየተከራከረም ይገኛል። የአንዱዓለም ጠበቃ ቀነኒ ራሷን ለማጥፋት እንደተዘጋጀች የሚያሳይ የግል ዲያሪ ወይም የግል ማስታወሻ ደብተር ተገኝቷል ሲል እየተከራከረ ነው። በሌላ በኩል የቀነኒ እናትና የቀነኒ አባት ለልጃችን ፍትህ እንሻለን በማለት አደባባይ ወጥተው የኢትዮጵያን ህዝብ ከጎናችን እንዲሆን በአክብሮት እንጠይቃለን እያሉ ነው። የአንዱዓለም ጎሳ ጠበቃ ቀነኒ አዱኛ ራሷን እንዳጠፋች መረጃው አለኝ፣ አንዱዓለም ጎሳም ኮንሰርቱን ያቅርብበት በማለት ተከራክሯል። ብዙዎች እንዴት የወደፊት ሚስቱ እንዲሁም ፍቅረኛው የሆነችው ቀነኒ በድንገት ህይወቷ አልፎ ከእስር ቤት አስወጡኝና ኮንሰርት ላቅርብ ተብሎ በፍርድ ቤት ውስጥ ክርክር ሊነሳ ቻለ የሚል ጥያቄ አቅርበዋል። ይህ ዜና ሐሰት ነው፣ አንዱዓለም ኮንሰርት ላቅርብ ብሎ ጥያቄ አላቀረበም ሲሉ የአንዱዓለም ጎሳ ጠበቃ ተናግረዋል። የአንዱዓለም ጎሳ ጠበቃ አንዱዓለም ኮንሰርት ላቅርብ ብሏል የሚለው ዜና ሆን ተብሎ አንዱዓለም ጎሳ እንዲጠላ ለማድረግ የተሸረበ ሴራ ነው ሲሉ ተናግረዋል። አንዱዓለም ጎሳና ጠበቃው የፋሲካ ኮንሰርት ማዘጋጀት አለብን በተዘጋጀበት መርሃ ግብር መሰረት እያሉ እየተከራከሩ ነው የሚል መረጃ ከሳምንት በፊት እንደወጣ እናስታውሳለን። ኮንሰርቱ ህዝብን ለማክበር ሲባል የሚዘጋጅ በመሆኑ በሰዓቱና በቦታው ተገኝቶ አንዱዓለም ጎሳ አድናቂዎቹን በሙዚቃ ማዝናናት አለበት። የአንዱዓለም ጎሳ ጠበቃ መከራከሪያ ሀሳብ ነው የሚለው መረጃ እንዴት አፈትልኮ እንደወጣ የተገለጸ ነገር የለም። ኢትዮጵያ ውስጥ አርቲስቶች የቅርብ ሰዎቻቸውን አጥተው የአርት ስራቸውን ማቅረብ የተለመደ ታሪክ እየሆነ ከመጣ ዋላ ደር ብሏል። ልጃቸውን ሳይቀብሩ የአርት ስራቸውን ለህዝብ ያደረሱ አርቲስቶች እንዳሉም በታሪክ ሰምተናል። አንዱዓለም ጎሳ ፍቅረኛዬ ቀነኒ ብትሞትም እኔ ኮንሰርት ማዘጋጀት እፈልጋለሁ ልቀቁኝ እያለ ያለም ይመስላል ተብሎ የተወራው ዜና ሐሰት ነው ሲል ጠበቃው ተናግረዋል። በሌላ በኩል የቀነኒ እናትና የቀነኒ አባት በእንባ ታጅበው የልጃችንን ፍትህ ለማጓደል ሲባል ያልተከሰተን ታሪክ እንደተከሰተ አድርገው እያወሩ ነው በማለት ወቀሳና ክስ እያቀረቡም ይገኛል። በሀገራችን ብሂል የሞተ ተጎዳ ይባላል። አንዲት ሩጣ ያልጠገበች እንስት፣ አንዲት ወጣትነቷን በአግባቡ ያልጠቀመች እንስት፣ ህልሟን ያላሳካች ወጣት በድንገት ሞታ ህይወት ይቀጥላል በሚል ፈሊጥ ፍቅረኛዋ አንዱዓለም በአውሮፓ ወይም በአሜሪካ ወይም በአዲስ አበባ ኮንሰርት ካላቀረብኩ እያለ ነው የሚለው ዜና በሶስተኛ ወገን አልተረጋገጠም። እውነት ይሁን ሐሰት እስካሁን ድረስ አልታወቀም። ማን ነው ትክክል? ማን ነው ስህተት? ይህን ለህዝብ በመተው ወደ ዋናው ጉዳያችን እንገባለን። የቀነኒ አባት ልጃቸው ራሷን እንደማታጠፋ እርግጠኛ በመሆን ተናግረዋል። አንዱዓለምና ጠበቃቸው ደግሞ ቀነኒ ራሷን አጥፍታ ነው እያሉ ነው። የቀነኒ አባት የልጃቸውን ሞት ሃጫሉ ሁንዴሳ እንደሞተው ተደበስብሶ እንዳይቀር እያሉ ነው። የተለያዩ የተፈበረኩ ዜናዎች በማህበራዊ ሚዲያ ላይ የሚናፈሱትም የልጄን ፍትህ ለማጓደል ነው በማለት ይከራከራሉ። የቀነኒ አባት አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛም ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ መግለጹ ይታወቃል። በሐረር ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም፣ በተለይ ጨዋ የሆነች ለለውጥ የምትለፋ ራሷንና ቤተሰቧን ለመቀየር የምትጥር ልጅ ራሷን አጠፋች ማለት ቀልድ ነው ሲሉ ተናግረዋል። ጨምረውም ስለ ነገ የምታስብ ነበረች፣ ስለዚህም እንዲህ አይነት ነገር አታደርግም፣ ራሷን በጭራሽ አታጠፋም፣ ሌላ ሰው ካልጣላትና ካልገፋት በስተቀር እሷ ይህንን ልታደርግ አትችልም ሲሉ ገልጸዋል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነስርዓቷ ላይ ለመገኘት ችለው ነበር።
ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉም አስረድተዋል። እስካሁን ድረስ ድምፃዊ አንዱዓለም ጎሳን በአካል አግኝተው ያነጋገሩት እያነጋገሩትም እንደሆነ የተረጋገጠ ነገር የለም። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒ በአንዱዓለም መካከል ያለው ግንኙነትን የሚመለከት ነው። የድምፃዊው ማናጀር ሌሊሳ እንድሪስ ቀለበት ማሰራቸውንና በቅርቡ ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወሳል። የአዲስ አበባ ፖሊስን ባወጣው መግለጫ ደግሞ ቀነኒ የድምፃዊ አንዱዓለም ሚስት በሚል መግለጹም አይዘነጋም። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁም አስረድተዋል። ሲናገሩም ቀለበት አስረዋል የሚባለውን እኔ አላውቅም፣ እኛ ጋር እስካልመጡ ድረስ ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ሽማግሌዎች አልተላከልንም ብለዋል። ጨዋ መሆኗንም ጠቅሰው ለቤተሰቦቿ ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባ ተመልክተናል። የድምፃዊ አንዱዓለም ጠበቃ ቀነኒ በበርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በፍርድ ቤት ተከራክሯል። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ መከራከሩ የብዙዎችን ቀልብ የሳበ ሰሞነኛ ዜና ሆኗል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዱዓለም ጎሳ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቦ ነበር። የድምፃዊ ጠበቃ አንዳንድ ሚዲያዎች ሆን ብለው የአንዱዓለምን ስም ለማጥፋት እየሞከሩ ነው ሲሉም ክስ አቅርበዋል። ተጠርጣሪው አንዱዓለም ጎሳ መጋቢት 29 አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው የ12 ቀን የምርመራ ቀናት ውስጥ ያሰባሰበውን መረጃ ለችሎቱ አቅርቧል። መጋቢት 29 2017 በዋለው ችሎት ፖሊስ መጋቢት 17 ቀን 2017 በተጨማሪ 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራው ውጤት ግን እስከዛሬ አለመድረሱንም ገልጿል። በተጨማሪም በሟቻና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃ ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝም ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ አንድ ተጨማሪ ግብዓት እንዲካተትለት የጠየቀው ፖሊስ መሰብሰብ ያለባቸው ተጨማሪ መረጃዎችን ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠውም ጠይቋል። መጋቢት 17 2017 ዓ.ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቅ ውጤት እንዲደርሰው ተጨማሪ ቀናት እንዲሰጠው መጠየቁም ይታወሳል። ይሁን እንጂ ፖሊስ መጋቢት 29 በዋለው ችሎት እንደገለጸው ማስረጃውን ከያዙት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን ሲቀበል የ14 ቀን ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የሞቷ ምክንያት ከዚሁ ጋር የተያያዘ ነው ሲልም ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህንም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ የፍቅረኛውን ህልፈት ያዘነውን ሐዘን እንዲወጣም ጠይቋል። ከዚህም በተጨማሪ ኢትዮ ፎረም የተሰኘ ዩቲዩብ ሚዲያ ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው ትንሣኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብ ላይ የሚወደውን ማህበረሰብ እንዲጨከነበት ታስቦ የተደረገ የስም የማጥፋት ዘመቻ ነው ሲል ገልጾም
ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁለቱን ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለመጋቢት 30 ቀን ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ተገልጿል።